12ኛው ኮሎኔል ተደመሰሰ። የወራሪው 99 ክፍለ ጦር አዛዥ የነበረው ሕፃን ደፋሪው ኮሎኔል አባይነህ አሹዳ ላይ ተደመሰሰ። ሰባተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሁለት ቦታዎች ላይ የተሳካው ኦፕሬሽንም አካሄደ። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተ ማድረሳችን እንቀጥለናል። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች እናልፋለን። የወራሪው 99ኛ ክፍለ ጦር አዛዥ የነበረው ሕፃን ደፋሪው ኮሎኔል አባይነህ አሹዳ ላይ መደምሰሱም ተሰምቷል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አሹዳ ላይ ባደረገው መብረቃዊ ጥቃት የ99 ክፍለ ጦር አዛዥ ሕፃን ደፋሪው አዛውንት ገዳዩ ኮሎኔል አባይነህም ተደምስሷል። አብሮ የነበረው የክፍለ ጦሩ ምክትል አዛዥ መቶ አለቃ ሀብቴ የተባለ ጨፍጫፊ አብሮ መደምሰስም ተሰምቷል። በዚህም ውጊያ ፓትሮል መኪናና ዙ 23 መኪና ተደብቀው የነበሩ ሲሆን አቸፈሬው ሞታይ ፈሬው ባደረገው መብረቃዊ ጥቃት እስከ ወዲያኛው መሸኘታቸውም ተሰምቷል። በተያዘ መረጃ በሁሉም የአማራ ግዛቶች ከታወጀው ሰባተኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ግለቱን ጠብቆ በድል እየቀጠለ እንደሆነም ተሰምቷል። በማዕከላዊ ጎንደር ቀጠና በወገራ ወረዳ ወርቅ ደሞ ከተማ የሰፈረውን አገዛዙ ጦር ላይ ጥቃት በማድረስ ከተማዎቹን የተቆጣጠረ ሲሆን ከጎንደር ደባርቅ ዋና መስመር ጠላት እንዳይንቀሳቀስ መቁረጥም ችሏል። አሁንም ከተሞችና መስመሩ በፋኖ ቁጥጥር ስርም ይገኛል። በዚህ የወገራ ግንባር ጠላት 21 ሞት 14 ቁስለኛም ሆኗል። መቶ አለቃ ዋሴ የተባለ የጠላት አመራር መደምሰሱንም አረጋግጠናል። በዚሁ ግንባር ምንዛሮ የተባለ ቦታ መንገደኞችን ፋኖ በመምሰል ሲዘርፉና እጅ ከፍንጅ የተደረሰባቸው ዘራፊዎች ላይ በተወሰደ የማያዳግም እርምጃ ሁለት ዘራፊዎችም ተደምስሰዋል። በማዕከላዊ ጎንደር ቀጠና በምዕራብ በለሳ የጎንደር የበጋሾ ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ ሮቢትና አሷሪና አካባቢው በተለያዩ ሁለት ቀናት ጠላትን የተዋጉ ሲሆን 7 የተደመሰሰ 3 ቁስለኛ ሆኖም ፈርጥጧል። በደቡባዊ ጎንደር ቀጠና አለምሳጋ አካባቢ ሜጀር ጀነራል ውባንታ ባተ አንደኛ ኮር አካል የሆነው ብርጌድና ጠላት ጋር ለአጭር ሰዓት ጠላትን የተፋለሙ ሲሆን ተመዘገበ ሰብአዊ ቁሳዊ ኪሳራም የለም። በጎንደር ግንባር የዘመቻ አንድነት ወታደራዊ ጥቃቱ ግለቱን ጠብቆ እየተፋፋመ ሲሆን 14 ጊዜ ውጊያ በማድረግ ንቁ ተሳታፊ የሆነችው የጎንደር በጋሾ ክፍለ ጦር ዛሬም በበለሳ ሮቢት በወገራ የደብዬና ወርቅ ደሞ ውጊያውን አጠናክሮም ቀጥሏል። በጎንደር ግንባር አብዛኛው ቀጠና ዘመቻ አንድነት ጠላትን ሰቅዞ በመያዙ ያገዛዙ የዘወትር ወታደራዊ ፖለቲካና አስተዳደራዊ ተግባራትም መከወን በማይቻልበት ደረጃ ላይም እየደረሰም ይገኛል። በተያዘ መረጃ ሰባተኛ ቀኑን የያዘው ዘመቻ አንድነት በላስታ ሳምነው ኮር ስር የምትገኘው ባንታ ባታ ክፍለ ጦር መነሻ ጋሸና ከተማ ወደ መቄት ወረዳ ገራገራና ፍላቂት ከተማ አድርጎ ወደ ተለያዩ የጎንደር ቀጠናዎች ለማለፍ እየተንቀሳቀሰ የነበረውን የቀይ ጥቁር አማራዊ ባንዳ በሁለት ፓትሮል ሲንቀሳቀስ የነበረ ሲመከር አልሰማ ያለ የአድማ ብተና አባላት ወደ ጎንደር ቀጠና ለማለፍና የወገንን ምት ለመቀልበስ ያሰበ ኃይልን ሲንቀሳቀስ እንደ ንስር በንቃት የምትጠባበቀው የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር የሴሩ ቀመስ ልጆች የታሪክ ጉመቶችን እሳትም ነበልባልም ልክ ለምኔ ያሳምነው ትንፋሾች ከጋሸና መቄት ገራገር ፍላይ በሚወስደው ጥራጊያ አስፋልት ጎዳና በህዋን ጦርነት ጊዜ ኮንክሪት ምሽግ በነበረው አጼ ውሃ ምሽግ ላይ ሸምቀውና ደፈጣ በመያዝ ከወሎ ወደ ጎንደር ሲንቀሳቀስ የነበረን ሁለት ፓትሮል አድማ ብተና ሰራዊት ጥቁር አማራዎች ምሽግ በማድረግ ለኦሬ ነጋሪ ሳይቀር ያረፉት መሆኑንና ዋንተ ክፍለ ጦር ከወሎ ሰማይ ስር ጎንደር ወንድሞቻቸው መከታ መሆናቸውንም በተግባር ተረጋግጧል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያበይን ገልጸዋል። በተያዘ መረጃ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሁለት ቦታዎች ላይ የተሳካ ኦፕሬሽንም አካሄደ። ተከታታይ አውደ ውጊያዎችን እያደረገ የሚገኘው ኮሎኔል ታደሰ ሙሉነህ ብርጌድ ከ3 ሻለቃዎች ከሻምበል መማር ጌትነት ሻለቃ፣ አበረ ኢማም ሻለቃ እንዲሁም የሆን ሻለቃ የተውጣጣ ኃይል ከመራዩ በቅርብ ርቀት በሚገኘው በተለምዶ እንጨት ተራ ተብሎ ከሚጠራው ቦታ ደፈጣ በመጣል ከባህር ዳር ዳንግላ ሲንቀሳቀስ የነበረውን ዘራፊ ኃይል ከ12 ሰዓት እስከ 3 ሰዓት በቆየ አውደ ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስም ችለዋል። በሌላ በኩል የባህር ዳር ብርጌድ አካል የሆነችው በላይ ዘለቀ ሻለቃ ከባህር በቅርብ ርቀት ወደሚገኘው አቡነ ሐራ የተንቀሳቀሰው ኃይል ላይ ከፍተኛ ሲያሳርፉበት ሙትና ቁስለኛውን ይዞ ወደ መጣበትም ተመልሰዋል።
የፋኖን ምት መቋቋም ያቃተው በኮሎኔል ባህሩ በሚባል ህንጻ ደፋሪ ግለሰብ የሚመራው 76ኛ ክፍለ ጦር ሰሜን ሜጫ ወረዳ በምትገኘው ሬም ከተማ ለሁለተኛ ጊዜ አውድሞ ዘርፎ አቃጥሏትም ሂዷል። በጣም በሚያሳዝን ሁኔታ ከፋኖ ጋር ምንም ግንኙነት የሌላቸውን ባላቸው ሀብት ንብረት አፍርተው የሚኖሩ ግለሰቦችን ከዚህ በፊት ዘርፎ አቃጥሎ መሄዱም ይታወቃል። ሰላም የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።